12 ጊዜ እግዚኦ መሐረነ ክርስቶስና በእንተ እግዚእተነ ማርያም መሐረነ ክርስቶስ ለምን እንላለን? በቤተክርስቲያናችን ሥርዓት ሁሉ ጊዜ ካህኑ እግዚአብሔር ከታሰራችሁበት ያጣት ማሰሪያ ይፍታችሁ ሲል 12 ጊዜ እግዚኦ መሐረነ ክርስቶስና 12 ጊዜ በእንተ እግዚእተነ ማርያም መሐረነ ክርስቶስ ያስብላሉ። ካህናትና ምእመናን በሙሉ በጣቶቻችን እየቆጠርን ይህንኑ 12 ጊዜ እንላለን። እግዚኦ መሐረነ ክርስቶስ ማለት አቤቱ ክርስቶስ ማረን ሲሆን በእንተ እግዚእተነ ማርያም መሐረነ ክርስቶስ ደግሞ ስለ እመቤታችን ማርያም ብለ ክርስቶስ ሆይ ማረን ማለት ነው። 12 ጊዜ እግዚኦ መሐረነ ክርስቶስ መባሉ ለቀኑ 12 ሰዓት በእንተ እግዚእተነ ማርያም ደግሞ ለሌሊቱ 12 ሰዓት ሲሆን በአጠቃላይ በየሰዓቱ ለሰራነው ኃጢአት በ24 ሰዓት ምህረትን እናገኝ ዘንድ ነው። ሌላው 12 መሆኑ በስመ ሥላሴ ምክንያት ነው። በእያንዳንዱ ፊደል ማለትም አብ፣ ወልድ፣ መንፈስ ቅዱስ የሚለውን ብንቆጥረው 12 ፊደል ናቸው። በዚህም ምክንያት 12 ጊዜ እግዚኦ መሐረነ ክርስቶስ እንላለን። የድህነታችን ምክንያት በሆነችው የእመቤታችን ስም ቅድስት ድንግል ማርያም የሚለውን ስም ብንቆጥረው 12 ፊደል ናቸው። በዚህም ምክንያት 12 ጊዜ በእንተ እግዚእተነ ማርያም መሐረነ ክርስቶስ እንላለን። አቆጣጠሩም እግዚኦ መሐረነ ሲባል በአውራ ጣት እየቆጠሩ ከጠቋሚ ጣት ወደ ታች፣ ቀጥሎም በመሃል ጣት ወደ ላይ፣ ከዚያም በቀለበት ጣት ወደ ታች ተደርጎ በማርያም ጣት ወይም በትንሿ ጣት ወደ ላይ ነው። ከጠቋሚ ጣት ወደ ታች ስናደርግ አምላካችን ኢየሱስ ክርስቶስ እኛን ለማዳን ከሰማያ ሰማያት መውረዱን፣ በዚህ ምድር መመላለሱን፣ ሕመሙንና ሞቱን እናስባለን። ከመሃል ጣት ወደ ላይ ስንጸልይ ማረጉን፣ ወደ ሰማይ መውጣቱን፣ በቀለበት ጣት ወደ ታች ስንቆጥር ለፍርድ መምጣቱን፣ በትንሿ ጣት ወደ ላይ ስንወጣ ደግሞ ሁላችን በትንሣኤ ዘጉባኤ ይዞን ወደ ሰማይ እንደሚወጣ እያሰብን ነው። በእንተ እግዚእተነ ማርያም ስንል አቆጣጠሩ ከትንሽ ጣት ወደ ታች ይጀመርና በጠቋሚ ጣት ወደ ላይ ይፈጸማል። ይህም እመቤታችን ድንግል ማርያም ከትህትና ወደ ልዕልና ከፍ ማለቷን የሚያሳይ ምስጢር ነው። የእግዚአብሔርን ቃል አክብረን አምላካችን ቤተክርስቲያንና ራሳችንን እናስከብር። ወስብሐት ለእግዚአብሔር።